value is higher because ወንድ ሁሉ ቦታ ማግኘት ይችላል። ሴትን ማግኘት ግን it's very hard in business። ስራሽን አሁን ብታቆሚ ስቴብል ሆነሽ ከዚህ በኋላ መቀጠል ትችላለሽ። ምንድነው ይሄን ገንዘብ ያወጣሽው ይለኛል አንዳንዴ። ኢንቨስትመንት ነው ስል ኢንቨስትመንት አይደለም ይለኛል። ግን አታርጊ ማለት አይችልም። ያንቺ ስለሆነ ማለት ነው። የራሴ ነው። ስለዚህ ያገባው ገንዘብን ሳናስገባ ትዳር ምንድነው? I know ብዙ ሰው selfish ነሽ ወይ ራስ ወዳድ ነሽ ይለኛል። Yes, in a way, of course. አሁን እኔ አልፈልግም ብሎ ቢወጣ ብንፋታ ባዳ ሰው ነው። ፍቅር ይዳዝማታ። አሁን ኢትዮጵያ ውስጥ አንደኛው ትዳርን የሚበጠብጠው ሚስቶች ገንዘብ ማግኘት ሲጀምሩ አይ ባል በቃ ከዚህ በኋላ አታስፈልገኝም ወደሚለው ውሳኔና ወደ ዲቮርስ ይሄዳሉ። ገንዘብን ሳናስገባ ትዳር ምንድነው? አንቺሳ እንድትዘልቂ ያደረገሽ ገንዘቡ አለሽ ኦሬዲ ሶ እኔ እንዲሄድ ያደረገው ምንድነው? ራሴ ላይ ነው ኢንቨስት ማድረገውና ሁሌ ለራሴ ነው ያሰብኩኝ እና I know ብዙ ሰው selfish ነሽ ወይ ራስ ወዳድ ነሽ ይለኛል። Yes, in a way, of course. ለምን ራሴን ማን ነው የሚወደኝ ራሴን ካልወደድኩኝ? ሁሌ የመጀመሪያ ፕራዮሪቲ እኔ ነኝ። ከዛ በኋላ ባለቤቴ እና ያቃል እኔ ራሴን አስደስታለሁ እሱም ራሱን ያስደስታል። አንድ ላይ ደስታችንን እንካፈላለን እንጂ እሱ የኔ ደስታ ምንጭ አይደለም። ለምን ብዬ ነው እንደሱ ምኖረው? እሱ ከሄደስ ወይንም ደስ actually እኮ ሲታሰብ ትዳር it's very strange። አሁን እኔ አልፈልግም ብሎ ቢወጣ ብንፋታ ባዳ ሰው ነው። ልጅ ወለድን እንጂ እሱ ልጅ ባይኖረን ተመልሶ ወደ ባዳነት ነው የሚመለሰው። actually የኔ ምንም አይደለም ለኔ በእንትን ስለሆነ ነው እንጂ ስላገባን መርጬስ ቁጭ ስላልኩኝ ነው እንጂ ያ ነገር ከሌለ ያ ሰው ማን ነው? ትዳራችን ማለት ባል ሚስታችን ማን ነው? ፍቅር ይዳዝማታ። ፍቅር ነው እንጂ እዚህ እስካሁን ያለው ምክንያት ፍቅር ነው። ግን ፍቅሬን you have to feed it። አንዳንድ ጊዜ አለ አይደል ደስ ያለንን ነገር ማድረግ መናገር ኢሞሽናሊ ስትሮንግ መሆን ነው እንጂ ገንዘቡ ገንዘብ እኔ ግን I think ለወንድ it's important ቤትን ገንዘብን ቢኖር አሁን ቤታችንን እኔ ክራይ ከፍዬ ወይንም ሞርጌጅ ከፍዬ አላውቅም። እሱ ነው ሙሉን ሃንድል የሚያደርገው። የቤት ነገር ከፍዬ አላውቅም actually። እሱ it helps ያስፈልጋል ሳይሆን it helps። አሁን ያኔ ለወላጆቼም እሱም ሲከፍል ነበር it helps። ያስፈልጋል ማለት ሳይሆን just አለ አይደል ፍቅሩን ያሳድጋል። አንድ ላይ ፍቅሩን እየተካፈልን ነው ማለት ነው እንጂ ግዴታ ነው ማለት ነው አይደለም። ገንዘብ አይደለም ማተር የሚያደርገው ፍቅር ነው። ገንዘብ አልነበረም ስንተዋወቅ አልነበረም። so ግን ይሄ 50-50 ነገር አይሰራም። I think እውነት ለመናገር ወንድ just ወንድነቱን ነገር ከተወጣ it's fine። ምንድነው ወንድነቱ ማለት ለፋሚሊ ኬር ማድረግ እና ሴት I think support ማድረግ አለባት እሱንም እንጂ እኔ የራሴ ገንዘብ አለኝና ያን ነገር ማድረግ አያስፈልገኝም አይሰራም። ግን ሴት የራሷ ገንዘብ ሲኖራት she's independent actually ምንም ፓወር የለም ማለት ነው ኮል እና ለምን ፓወሩም ይፈልጋል does it matter የፈለገችውን ታርግበት ገንዘቡ ጀነራሊ የሚወጣው ወደ ፋሚሊ ነው። ልጆቹ ልብስ መግዛት ማስደሰት just አለ አይደል ልጆቹ ላይ ነው ማወጣ የራስ ኢንቨስትመንት ነው ማለት ነው። ወደ ራስ ነው ዞሮ የሚመጣው። እኔም ድርጅቴን ካሳደግኩኝ ክላይንቶቹን ወደሱ ነው የምልከው ለፋይናንስ አንድ ላይ ነው የሚሰራ። ግን ፍቅሩ ከሌለ አንድ ነገር ካስጠላኝ I don't do it naturally አይሰራም እንደሱ ማለት ነው። ግን ፍቅር የት ነው የሚመጣ? ከራሳችን ሶርስ ነው። እኛን ራሳችንን ማስደሰት እና ራሳችንን መውደድ አለብን መጀመሪያ። ከዛ ላይ እሱ ይደረባል እንጂ ትዳር እንጂ ባዶ ባትሪ ሆኖ አንተ ነክኔን እንደዚህ ያረክኝን ማስደሰት አለብክ ነው። እሱ የራሱ እኛን ካስደሰተ እሱ መቼ ራሱን ያስደስታል? ከዛ ደግሞ ሁለታችን ባዶ ባትሪ ሆነን ኤነርጂው አልቆ ልጆቹንም ማስደሰት አንችልም ማለት ነው። ስለዚህ ሁሉ ነገር ባዶ ጣሳ ሆነ። የራሳችን ባትሪ ሙሉ ከሆነ it overflows ትርፍ ነው። ትርፉን ለሰው እናስተላልፋለን እንጂ ራሳችንን ጎርተን አይደለም። ስራሽን አሁን ብታቆሚ ስቴብል ሆነሽ ከዚህ በኋላ መቀጠል ትችላለሽ? አዎ
ምን ያህል ዓመት? ፈርስት ኦፍ ኦል ባለቤቴ አለ። ዛሬ ያላወራሁት ነገር ሴት መሆን ብዙ ሳይድ እንዴት ልበል መጥፎ ነገር አለ ይባላል ቢዝነስ ውስጥ። እኔ እንደሱ አይታየኝም። ሴት መሆን ብዙ ቤኔፊት ነው ያለው። ቢካዝ ወንዶች ፓወር ፕሌይ ነው የሚጫወት። ኢጎ ነው ሁሉ ነገር። ለሴት is ኢሞሽናል። ኢጎን ለነሱ ከተውኮ ሌላውን እኔ ከሰራው it's a very good balance ማለት ነው። እና የኔ ማንነት የኔ ሴትነት እንደውም ቫልዩ ያገኛል። ብዙ የለም ሴት በዚህ ዓለም ውስጥ። ስለዚህ እንደውም ባላንስ ያደርግልኛል። ቫልዩ የኔ ቫልዩ is higher because ወንድ ሁሉ ቦታ ማግኘት ይችላለሁ። ሴትን ማግኘት ግን it's very hard in the business። ጥሩ የሚሰራ ማለት ነው። አንዴ ደግሞ ቫልዩ ካገኘክ you have a lot of value because ማን ነው እኔን የሚተካ? ወንድን ግን መተካ እችላለሁ because you already have a lot of ኢጎ ግን በየኢንዱስትሪ ይሄን ሁሉ ዓመት ወንድ ነው ይሰራል። ስለዚህ ኢንፎርሜሽን ወይንም ኖሌጅ ከወንድ ማግኘት is easy ነው ማለት ሳይሆን is easier። ግን ሴት ከየት ታገኛለህ? እና አንዳንድ ጊዜ if you have a room full of men ወንድ ብቻ ቁጭ ካለ አንዳንድ ጊዜ ሴት ማስገባት is to calm the ego ማለት is very good። ስለዚህ ባላንሱን ነው እንጂ እነሱን ተካለው ሳይሆን just you balance the ጫወታውን። ስለዚህ it helps ሴት መሆን። ስለዚህ አሁን ስራ ቢቆምም ምንም ቢልም so first of all ባለቤቴ አለ I don't have to work። የኔ ሜንታሊቲ he's lucky ስራ መስራት መፈለጌ። ግን honestly 3 ልጅ ወልጃለሁ። እነሱንም ማሳደግ ከፈለኩኝ ምርጫ መሆን አለበት። ነግሬዋለሁ should be an option። ከደከመኝ ደስ ካላለኝ I should be there for the kids። እሱ አያቆምም መቼም ስራውን። so ልጆቼ አንድ ነገር ቢሆኑ ከኔ ነው የሚጠበቀው። so አንድ እሱ ለዚህ ነው እኔም የሱን ማርኬቲንግ እና የሱን ማንነት ስሙን ያሳደግኩኝ because አንድ የልጆቼም ስም ነው፣ ሁለትም ያኖረናል። እኔ ካልፈለኩ ባልፈልግ ልበል ግን እኔ actually ህልም አለኝ like በ40 ስደርስ ማቆም ፈልጋለሁ ብያለሁ። እውነት ይሁን አይሁን I don't know ያኔ እናያለን። ግን ምን ያህል ይቀራል? 35 ሞላለሁ። ዋው! ስለዚህ 5 ዓመት አለኝ ማለት ነው። ስለዚህ 5 ዓመት በደንብ ያሰራል በቂ ነው። እና በዚህ 5 ዓመት ብሬክ አልወስድም ብያለሁ። just አንድ ሩጫ ነው። ከዛ በኋላ አርፋለሁ። እስቲ ያለው እንደሱ ታርጌትሽ ምን ያህል ነው? በቁጥር አይደለም። I don't think it makes sense። 1 ቢሊዮን ፈልጋለሁ ብል ከዛ በኋላስ 1 ቢሊዮን እኮ ያለንን ገንዘብ የሰው ማንነት እናወጣለን። የፈለገ 10 ቢሊዮን ይሁን you adjust ከዛ ይወጣል ገንዘቡ። የኔ ኮምፈርት ኢንቨስትመንት አድርጌ ኢንቨስትመንት እየወለደልኝ like you know እያኖረኝ like በኋላ ለልጆቼ እሰጣለሁ የሚል ነገር ነው። 2 ሴት ልጆች አሉኝ። you never have to be dependent። so ለምንድን ነው ከሰው የሚጠበቀው? of course I still think ወንድ ለፋሚሊው ኬር ማድረግ አለበት። አሁን ባለቤቴ ነው ሁሉ ነገር የሚከፍለው ቤታችን ውስጥ። ግን ሁሉ ነገር እኔ የምፈልገው በቢዝነስ እሱን እየጠየቅኩኝ አይደለም። በራስሽ ነው ማድረግ ነው which makes እሱ ነው መናደደው I think አንዳንድ ጊዜ like በፋይናንሻል አይን ሲታይ ለምንድን ነው ይሄን ገንዘብ ያወጣሽው ይለኛል አንዳንዴ። ኢንቨስትመንት ነው ስል ኢንቨስትመንት አይደለም ይለኛል። like እሱ ግን በፕሮፌሽናል አይን ሳይድ ነው። ግን አታርጊ ማለት አይችልም። ያንቺ ስለሆነ ማለት ነው። የራሴ ነው። ስለዚህ አያገባም እንደፈለኩኝ የትም መሄድ እችላለሁ። የፈለኩትን ማድረግ እችላለሁ። ለወላጅም like አሁን እንግዲህ እናቴ የለችም። ግን የነበረች ጊዜ እኔ ነኝ ያኖርኳት እሱን ሳልጠይቅ። ለእኔ በጣም ኢምፖርታንት ነገሮች ናቸው። እሱም ብቻ ሳይሆን ፋሚሊም ሌላ ሰውን ሳልደውልላቸው ሳልጠይቃቸው I can just do it። የመጀመሪያ ኢንቨስትመንት ሳይሆን የመጀመሪያው ወደ ኢንተርፕረነርሺፕ ስትገቢ የኮል ሴንተር ነው? አዎ የሜዲካል ቱል ገንዘብ ተበድሬ ከባቴ ገንዘብ ተበድሬ እንግዲህ ያኔ I was young እድሜ 20 ነው መሰለኝ። በ20 ዓመት like ብድር ወስጄ አንድ ነገር መጀመሪያ ምንም እውቀት የሌለኝ ነገር ነበር። ያኔ አንትረፕረነር ሲባል ሜዲካል ዓለም ውስጥ ነበርኩኝ ኦልሬዲ። ግራጁዌት እንዳደረግሽ ነው? ዩኒቨርሲቲ ያለው ነው። and ኔትወርኬ ነበር because ብዙ ኢንተርንሺፕ ምናምን just ሰዎቹን እና ያው እዛ ውስጥ የሚሰሩትን ሰዎች ኦልሬዲ አቅ ነበር። so ኔትወርኬን ተጠቅሜ ጀመርኩኝ እና ከራስ
መተማመን ውጪ ሌላ ነገር አልነበረኝም። ይሄ ነው የኔ መጀመሪያ ኢንቨስትመንት ማለት ነው። ምን ያህል ነበረ ኢንቨስት ያደረግሽው? የተበደረሽው 8,000 ዩሮ። 8,000 ሶ እንዴት ማኔጅ አደረግሽው? ኦኬ ሶ እየሰራው በዚህ ላይ አሁን ባለቤቴ ነው፣ ግን ያኔ እንግዲህ ገና መተዋወቃችን ነው። እሱን ስተዋወቅ እሱ አካውንታንት ነው። ስለዚህ የገንዘብ አያያዝ አስለመደኝ። ግን ያኔ እውነት ለመናገር አገባለሁ ልጅ ወልዳለሁ ምናምን የሚል ህልም ምንም አልነበረኝም። ብዙ ሴቶች አላቸው አይ ነው። እኔ ለራሴ ምንም ፒክቸር ውስጥ አልነበረም፣ ህልሜ ውስጥ አልነበረም። እሱን ስተዋወቅ እንግዲህ የዴቲንግ ፌዝ አለ። ግን ኤቭሪባዲ ሁሉ ሰው የምተዋወቀው ላይክ ይሄ ሰው ምን ያደርግልኛል ምን ይጠቅመኛል የሚል ነገር አያለው። ቢካዝ በሰው ላይ ተጠቀማለሁ ማለት ሳይሆን ቫልዩ አድ ማድረግ አለ። የጓደኛም ኤቭሪዋን ሁሉ ሰው የምንተዋወቀው ከኛ ብቻ ከወሰደ ምንም ቫልዩ የለውም። ጀስት እኛን ኢትስ ድሬኒንግ በአማርኛ ምን እንደሆነ አላውቅም፣ ግን ኤነርጂያችን ይጨርሳል። ስለዚህ የሱ ኤነርጂው ምንድነው ምናምን ገና እየተዋወቅኩት ነበር እና የመጀመሪያ ነገር ላይ የተስማማ ነው ይሄ ፋይናንስ እውቀት ኤክስቼንጅ ማድረግ ነው እና እሱ ኤክስፔሪየንስ ነበር በዚህ ላይ። ስለዚህ ገንዘብ አያያዝ አስተማረኝ ማለት ነው። ቢካዝ ገንዘብ አያያዝ እስካሁን አልችልበትም እውነት ለመናገር it's not my talent። አሁን ገንዘብ ብትሰጠኝ ጨርሰዋለሁ እንጂ ላይክ ማኔጅመንት ሌላ ነገር ነው።